Hello guys, how are you? እንዴት ናችሁ? ሰላም ናችሁ? This is English with Gday. English with Gday. ባለፈው አጫጭር ክሎዞች እንዲሁም ፍሬዞች እንዲሁም ሴንተንሶች አጫጭር የሆኑ ሴንተንሶች ወደናንተ ፕራክቲስ እንድታደርጉ እየለቀቁ እገኛለሁ። ስለዚህ ያሁኑ የዛሬ ደግሞ ፓርት 4 ከዛ የቀጠለ ፓርት 4 የሚያቀርብላችሁ ይሆናል። ስለዚህ ከናንተ የሚጠበቀው ምንድነው? እስከ መጨረሻ ይህ ቪዲዮ በአንክሮ መከታተል ነው። አሁን ወደ ገደለው እንጀምራለን ማለት ነው። እሺ የመጀመሪያው ምንድነው የሚለው? መጀመሪያው ምን ይላል መሰላችሁ? እነሱ ይዋጡታል የሆነ ስራ ተሰጣችኋል። አይ እገዛ ያስፈልጋችኋል ብለን ምንናገረው ነገር አለ አይደለ? አይ ይዋጡታል እነሱ በቃ ይሆኑታል፣ ኃላፊነቱ እነሱ ይወስዱታልና ችግር የለውም እኛ ወደዛ መሄድ አይጠበቅብንም ለማለት ስንፈልግ ምን ማለት እንችላለን? እነሱ ይወጡታል ለማለት ስንፈልግ ምን ማለት እንችላለን? they will handle it ማለት እንችላለን ማለት ነው። they will handle it ኦኬ። እሺ ቀጥሎ ያለው ሁለተኛ ደግሞ እሱ ራሱ ይወጣዋል። እሱ የራሱ ይወጣዋል። የሆነ ስራ ተሰጥቶታል፣ የሆነ የስራ ድርሻ ተሰጥቶታል። አሁን እገዛ ያስፈልገዋል ወይስ ምንድነው? አይ እንደዚህ እናደርገዋለን። አይ ችግር የለውም እሱ ይወጣዋል፣ በቃ ራሱ መስራት ይችላል ማለት ነው አይደለ? እሱ ይወጣዋል ለማለት ስንፈልግ በእንግሊዝኛ ምን ማለት እንችላለን? he will handle it በቃ እሱ ይወጣዋል፣ ችግር የለውም ራሱ መስራት ይችላል ለማለት ስንፈልግ ማለት ነው። ቀጥሎ ደግሞ እሱ ይለፈኝ አልፈልገውም፣ እሱ ይለፈኝ አልፈልገውም ለማለት ስንፈልግ ምንድነው? የሆነ ነገር እየተሰጣችሁ ነው እንበል። የሆነ ማትፈልጉት ነገር እየተሰጣችሁ አይ እሱ አልፈልገውም በቃ ይለፈኝ ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ? ይለፈኝ I will pass በቃ I will pass ማለት ይለፈኝ I will pass ማለት ትችላላችሁ ማለት ነው። አትረብሸኝ ስትሉስ አትረብሸኝ አሁን እየረበሻችሁ ነው ወይ መምህር ሆናችሁ ክላስ ውስጥ አትልቂ አትረብሸኝ ባክ ወይ ደግሞ የሆነ ስራ እየሰራችሁ ልጃችሁም ይሆን ይችላል። አትረብሸኝ እስኪ አርፈ ተቀመጥ ለማለት ስትፈልጉ ምን ማለት ትችላላችሁ? አትረብሸኝ ስትሉ ማለት ነው። don't disturb me እስኪ don't disturb me ትላላችሁ ማለት ነው። don't disturb me ትላላችሁ። ቀጥሎ ቸኩያለሁ እኔ ቸኩያለሁ ተው በቃ የሆነ አግዘኝ እያለህ ነው አንድ ጓደኛ ወይ ደግሞ አንድ ሰው። አይ እኔማ የሆነ ስራ አለኝና ቸኩያለሁ ወደዛ እየሄድኩ ነው ለማለት ስትፈልጉ ምን ማለት ትችላላችሁ? ቸኩያለሁ ለማለት ስትፈልጉ I'm in a hurry I'm in a rush ትላላችሁ ማለት ነው። I am in a rush ወይ ደግሞ በሌላ አባባል I am in a hurry ትላላችሁ። I am in a hurry ወይ ደግሞ I am in a rush ትላላችሁ ማለት ነው። ቸኩያለሁ ማለት ነው። እሱ ዘጋብኝ ለማለት ስንፈልግ ምን ማለት ይችላል? እሷ ዘጋችኝ እኮ ዘጋብኝ ማለት ቤት መዝጋት አይደለም። አላናግርም አለኝ በቃ ዝም ብሎ አልፎ እየሄደ አላናግርም አለኝ ለማለት ስትፈልጉ ዘጋብኝ እንላለን አይደለ? ዘጋችኝ እኮ ሲሉ ሰዎች ምን ማለት ይችላሉ በእንግሊዝኛ? he ghosted me እንላለን። he ghosted me እሺ ቀጥሎ እኔ የለሁበትም የሆነ ነገር የተሰራ ነገር አለ ኩፉ ይሆን ይችላል ጥሩ ይሆን ይችላል። ግን አይ እንደዚህ ኃላፊነት መወስደው ማን ነው? አንተም በቃ እዛ ገብተሃል አይደለ? አይ እኔ እዛ ውስጥ የለሁበትም እኔ እዛ እንግሉድ አታደርጉኝ የለሁበትም ለማለት ሲፈልግ ምን ማለት ይችላል? count me out ትላላችሁ። count me out በቃ ከዛ ውጪ አድርጉኝ እኔ የለሁበትም ማለት ነው። ከዛ ውጪ አድርጉኝ እኔ የለሁበትም ማለት ነው። አንድ ነገር ደግሞ አሁን አለ እንበል እርሳው በቃ የሆነ እየኮነኮነ ወይ ደግሞ እያሰበ ነው የሆነ ነገር የተፈጠረ ያለፈ ነገር እየኮነኮነ ሲያስቸግራችሁ የሆነ ወንድማችሁ ወይ ደግሞ የሆነ ጓደኛችሁ አይ በቃ እሱ እርሳው
እርሳው በቃ አታስበው ስለሱ በቃ ተው እስኪ ያለፈ አልፏል ለማለት ስትፈልጉ ምን ማለት ትችላላችሁ ያለፈ አልፏል እርሳው እስኪ በቃ ለምንድን ነው እሱም ታስበው ለማለት ስትፈልጉ እርሳው በቃ እርሳው ለማለት ስትፈልጉ get over it ትላላችሁ get over it ኦኬ get over it ማለት እልፈው በቃ እርሳው በቃ ይብቃ ስለሱ አታስብ ማለት ነው እንደዛኮ ነግሬ ነበረ ስትሉስ እንደዛማ ነግሬ እኮ ነበረ ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ አንተ አልሰማኸኝም እንጂ እንደዛማ ነግሬ ነበረ እኮ እኔ የነገርኩ ደረሰ ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ ምን ትላላችሁ እንደሱ ብዬ ነበር እኮ ለማለት ስትፈልጉ I told you so ትላላችሁ I told you so እስኪ I told you so ትላላችሁ ማለት ነው ነግሬ ነበር እኮ ለማለት ስትፈልጉ ማለት ነው እኔ ከሱ ወይ ደግሞ ከሷ ተለያየሁ ማለት ስትሉስ እንዴት እኔ ከሱ ወይ ደግሞ ከሷ ተለያየሁ ወንድ ከሆነ ከሷ ተለያየሁ ለማለት ሲፈልግ ሴት ከሆነች ደግሞ ከሱ ተለያየሁ እኮ ጓደኛዋ ከነበረ ማለት ነው ወይ ደግሞ ጓደኛው ከነበረች ከሱ ተለያየሁ ለማለት ስትፈልጉ ምን ማለት ትችላላችሁ I broke up with him ወይ ደግሞ I broke up with her እንላለን ማለት ነው with her ማለት ከሷ ተለያየሁ I broke up with him ከሆነ ከሱ ተለያየሁ ለማለት ነው ስለዚህ የፈለጋችሁ ሳብጀክት እያገባችሁ የሆነ ሴንቴንስ መስራት ትችላላችሁ እናንተ ፕራክቲስ ለማድረግ ስትፈልጉ ማለት ነው እሺ ኦኬ አመስጋኝ ሁን ለማለት ስትፈልጉ እስኪ በቃ ሁሌ የሚያማር ሰው ከሆነ በቃ ኮምፕሌን እያደረገ የተሰጠው ምንም ማያመሰግን ከሆነ ሰው ምን ማለት ትችላላችሁ እባክህ አመስጋኝ ሁን ትላላችሁ አይደል አመስጋኝ ሁን ማለት በቃ የተሰጠህ አሜን በቃ አመስግነ ተጠቀመው አመስግነ በቃ ኑሩበት ለማለት ስትፈልጉ አመስጋኝ ሁን በጠቅላላ ለእግዚአብሔር ይሁን የተሰጠህ ነገር አመስጋኝ ሁን ለማለት ስትፈልጉ በእንግሊዝኛ ምን ማለት ትችላላችሁ be thankful እስኪ be thankful ትላላችሁ ማለት ነው be thankful ሁን አመስጋኝ ሁን ማለት ነው ቀጥሎ ካልሽ እሺ የሆነ ነገር አለ ምንድነው እሱ ነገሩ እንደዚህ ነው ገለብላችሁ እየተከራከራችሁ ነበርና ግን በቃ ሐሳባችሁ ወደሱ ለመጠቅለል ከፈለጋችሁ በቃ ወደሱ ተስማምቻለሁ በቃ ችግር የለውም ውስጣችሁ ባይስማማ ማለት ነው ካልሽ እሺ እኔ ግን እንደዚህ ብዬ ነበር ለማለት ስትፈልጉ ምን ማለት ትችላላችሁ ካልሽ እሺ ለማለት ስትፈልጉ if you say so ትላላችሁ if you say so በቃ ካልክ በቃ እሺ ችግር የለውም እኔ ግን እንደዚህ ብዬ ነበር ለማለት ስትፈልጉ ማለት ነው እዛው ተው የሆነ ነገር የሚመጣ ነገር ነበር ግን ሌላ ነገር ያመጣ ነበርና አይ ይሄም ላምጣው አይ እሱ እዛው ተው አያስፈልግም ለማለት ስትፈልጉ ምን ማለት ትችላላችሁ እዛው ተው ለማለት ስትፈልጉ leave it there ትላላችሁ leave it there እስኪ leave it there don't bring it ትላላችሁ ማለት ነው leave it there ስለዚህ እዛው ተው በቃ እዛው ይቅር ተው ማለት ነው እሺ አሁን አንድ ሰው እናንተ ጋር ቆየ አሁን ስራ አለብኝ ብሎ ወደ ስራው እየሄደ ነበር ከዛ ከሰዓታት በኋላ ስትደውሉለት አይ ስራ ቦታ ደርሻለሁ ለማለት ሲፈልግ ምን ማለት ትችላላችሁ ስራ ቦታ ደርሻለሁ እስኪ ስራ ቦታ ደርሻለሁ በሉ I got to work ትላላችሁ I got to work ስራ ቦታ ደርሻለሁ ለማለት ስትፈልጉ I got to work I got home to አትሉም home ኮን I got home ማለት ትችላላችሁ I got anywhere የፈለጋችሁ where ወይ ደግሞ ቦታ ማለት ነው ስለዚህ I got to work ማለት ስራ ቦታ ደርሻለሁ ማለት ነው አንተ ደርሻለሁ ማለት ነው ስለዚህ ስራ ቦታዬ ደርሻለሁ ስትሉ እንደሱ ትላላችሁ ማለት ነው እሺ አንድ ነገር ደግሞ የሆነ የበደላችሁ ሰው አለ እንበል የበደላችሁ ሰው አለ በቃ እሱ ለምንድን ነው እንደዚህ ያደረገው ገለብላችሁ በቃ በቅይምታ ወይ ደግሞ በቁጭት ኮምፕሌን እያደረጋችሁ ለሱ እየሰደባችሁ አለ ሌላ ሰው ጓደኛችሁ በቃ እሱ ተው ለእግዚአብሔር ስጠው ለማለት ሲፈልግ ምን ማለት ትችላላችሁ ተው በቃ እሱ ለእግዚአብሔር ስጠው ወይ ደግሞ ለፈጣሪ ስጠው ለማለት ሲፈልግ
ለፈጣሪ ስጠው በቃ አትጨነቅበት የፈጣሪ ራሱ ይመልሰዋል ገለ ለማለት ስትፈልጉ ምን ማለት ይችላልላችሁ በእንግሊዝኛ leave it to God በሉ እስኪ leave it to God ለፈጣሪ ተው በቃ ለሱ ስጠው እሱ ራሱ ይመልስልሃል ለማለት ስትፈልጉ ማለት ነው ስለዚህ leave it to God ትላላችሁ leave it to God እሺ ስለዚህ እዚህ ይህ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ ከወደዳችሁ ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ thank you